ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት። አንተም እንደምትገምተው ሙሉን ዘርዝሬ አልመልሰውም። ነገር ግን አንተ አገር ወዳድ ስለሆንክ እና በአገር ውስጥ ያሉ እድገቶች በቅርበት የምትከታተል ያ እንዲጠናከር የምትጥር ሰው ስለሆንክ ከውጭ የሚመጣ ሀብትና ዕውቀት ያለው ፋይዳ ይገባሃል። ከውጭ የመጣን ሀብት ለመጠቀም ማክሲመም ማድረግ ያለብን ነገር ካለ እናደርጋለን። ግን ላንተ የምጠይቅህ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ዓለም ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱ ጋር ያልሆነው ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። ለዚህ ነው አገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለን። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል። እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ስለዚህ የመጨረሻ ጥያቄ ክቡር ጠቅላይ ሚኒስትር የማጠቃለያ መልእክት ከማስተላለፍ ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑ እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል። ዓለም እየተናጠች ነው። እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም። የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አረገችልን ነው መልሱ። ምን አረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩም ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው።